ይህ አዋዜ ልዩ ሰበር ነው። የጀርመኑ ቻንስለር ፍሬዴሪክ ሜርዝ አሜሪካ በኢራን እየተዋረደች ነው ሲሉ ተናገሩ። ቻንስለሩ ይህን የተናገሩት አሜሪካ ግልጽ ዓላማና ግቦች ሳታስቀምጥ ከገባችበት ጦርነት ራሷን ለማውጣት የምታደርገው ሙከራ በነቀፉበት ወቅት ነው። በግልጽ እንደሚታየው ኢራኖች በድርድር ይልቁንም ባለመደራደር በጣም የተካኑ ናቸው። አሜሪካኖችን ኢስላማባድ ድረስ እንዲንከለከሉ አድርገው ያለምንም ውጤት ባዶ እጃቸውን ሰደዋቸዋል ብለዋል። ሜርዝ ይህን የተናገሩት በማዕከላዊ ጀርመን ማርስበርግ ውስጥ የሚገኝ አንድ ትምህርት ቤት ውስጥ ጉብኝት ባደረጉበት ወቅት ነበር። ቻንስለሩም ያለ መውጫ ስትራቴጂ ጦርነት ውስጥ ዘሎ የመግባትን አደጋ በኢራቅና ከአፍጋኒስታን የነበረውን እንደ ማስጠንቀቂያ ማየት ያስፈልጋል ብለው አሜሪካ አሁን ከኢራን ጋር የገባችበትን ጦርነት ስትራቴጂ የለውም ብለዋል። ሁሉም ነገር ባልቦካ ሐሳብ የተፈጸመ ነው ብለዋል ጀርመኑ። በዚህ ሁኔታ ውስጥ አሜሪካኖች ሊሄዱበት የሚችለው ስትራቴጂካዊ መውጫ አይታየኝም ሲሉ ፍርጥም ብለዋል። አገራቸው በዓለም ኢኮኖሚ ላይ ከዚህም የበለጠ መዘዝ ሳይከተል በፊት ጦርነቱ እንዲያከትም እንደምትሻ ገልጸዋል። ጀርመን ቋሚ ተኩስ አቁም ስምምነት ከተደረገ በኋላም መርከቦች በሰላም በሆርሙዝ ሰርጥ ውስጥ እንዲተላለፉ ለማድረግ እንግሊዝና ፈረንሳይ ጋር ጥምረት የፈጠረች አገር ናት። ቢያንስ አሉ ቻንስለሩም፣ ቢያንስ በከፊል በፈንጂ እንደታጠረ የምናውቀውን የሆርሙዝ ሰርጥ መተላለፊያ ከፈንጂ ነፃ የሚያደርጉ ፈንጅ ጠራጊ ጀልባዎቻችንን ለመላክ ሐሳብ አቅርበናል ብለዋል ሮይተርስ። አያይዘውም በዚህ ማገዝ እንችላለን፣ በቅድሚያ ግን ጦርነቱ ማክተም አለበት። አሁን ባለበት ሁኔታ ግን ይህ እንዴት ሊሆን እንደሚችል አይታየኝም። ኢራኖች ካሰብናቸው በላይ ጠንካራ ሆነው ተገኝተዋል። አሜሪካኖች ደግሞ አሳማኝ የድርድር ስትራቴጂ ያላቸው እንደማይመስል የሚታይ ነው ብለዋል ቻንስለሩ። በሌላ ዜና ባህሬን ለኢራን ድጋፋቸውን የገለጹ በደርዘኖች የሚቆጠሩ ዜጎቿን ባህሬንነትን ወይም ዜግነታቸውን እንደገፈፈች አስታወቀች። የኢራንን ድርጊቶች የሚያሞካሹ ናቸው ብላቸዋለች። ለእሷም ሰላይ ነበሩ ስትላክላለች። ጠቅላላ ቁጥራቸው 69 ነው፣ መሠረታቸውም ባህሬኒ አይደለም በማለት ገልጻለች። የባህሬን ሕዝብ አብላጫው ሺዓ ሙስሊም ሲሆን በጦርነት ወቅት ኢራንን በመደገፍና ጦርነቱን በመቃወም ትዕይንተ ሕዝቦች ሲያደርግ ቆይቷል። ሱኒያዊው ንጉሣዊ መንግሥትም ተቃውሞውን አግዶ በደርዘኖች የሚቆጠሩ ኢራንን በመደገፍ ክስ በቁጥጥር ስር አውሏቸዋል። ይህ በእንዲህ እንዳለ አሁን በደረሰን ሰበር ዜና ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ኢራን የሆርሙዝ ሰርጥን በጥብቅ ቅድመ ሁኔታ ውስጥ እንደገና ለመክፈት እንዳቀረበችው የምናየው ወይም የምንሰማው ሐሳብ በአሜሪካም ሆነ በሌሎች ተቀባይነት የለውም ብለዋል። ሩቢዮ ከፎክስ ኒውስ ጋር ባካሄዱት ቃለ ምልልስ ኢራን ስለ ሆርሙዝ ሰርጥ ያላት አመለካከት ከአብዛኛው የዓለም ሕዝብ አመለካከት ይለያል ብለዋል። ሰርጡን እንደገና እንከፍታለን ሲሉ ኢራኖች አዎ ከእኛ ጋር ተቀናጅታችሁ እስከሠራችሁ ለማለፍ የእኛን ፍቃድ እስከጠየቃችሁና የምትከፍሉ እስከሆነ ድረስ ነው፣ አለበለዚያ እናፈነዳቸዋለን ማለታቸው ነው ብለዋል ውጭ ጉዳይ ሚኒስትሩም። ሩቢዮ ሲቀጥሉም ሰርጡን መክፈት ማለት ይህ አይደለም፣ ሰርጡ ዓለም አቀፍ የውሃ መተላለፊያ ነው። የኢራኖችን በሰርጡ ማን ማለፍ እንደሌለበት የሚወስኑበትን ሊጭኑ የሚፈልጉትን ስርዓት በጭራሽ አንፈቅድም ብለዋል። ዳንኤል፣ በጀርመኑ ቻንስለር ንግግር ላይ ብናተኩር ያው በማያሻማ ሁኔታ በግልጽ ቋንቋ ምዕራባውያን መከፈላቸውን የሚያሳይ ነው። ወይም ደግሞ ኔቶ አሁን ባለው ኮንቴክስት አሁን ባለው አውድ
አለ ብሎ ለማሰብም የሚያስቸግር ነው። ቻንስለሩ የተናገሩት እንግዲህ አሜሪካ ምን ያህል እንደቀለለች ከዚህ ጦርነት ጋር በተያያዘ ኢራኖች ደግሞ ያልተጠበቀ አቅም ይዘው እንደተገኙና አሜሪካ ወደ ጦርነቱ ውስጥ ሳትሰናዳ ገብታ ምንድነው የሚባለው አጣብቅኝ ውስጥ እንደገባ ድመት መውጫ አታ እንደምትገኝ የሚሳለቅ አስተያየት ነው የሰጡት። ስለዚህ ይህንን በጣም መረዳት ይቻላል ኔቶ ምን ውስጥ ነው ያለው የሚለውን። በአዋዜ ዋናው ላይ ደግሞ የኢራን ውጭ ጉዳይ ሚኒስትር ከራሽያው ፕሬዚደንት ቭላዲሚር ፑቲን ጋር በሁለቱ ሀገሮች መካከል ስላለው ስትራቴጂክ ግንኙነት ጥብቀት እየተነጋገሩ መሆኑን የሚጠቅስ ዘገባ አቅርበናልና ይሄ ሁኔታ በዚህ በኩል እንግዲህ በዩክሬን ጦርነት አንጻር የተሰለፈው ኔቶና እንዲሁም ደግሞ ኦልሞስት የኤዥያ ኔቶ የሚል ቅጽል እስኪወጣለት ድረስ እነ ጃፓን እነ ደቡብ ኮሪያ በዛኛው ደግሞ ዳር ሄደን አውስትራሊያ ጭምር ማዕቀፍ ውስጥ የገባችበት ግንባር ነበር እና በሌላ በኩል ደግሞ ራሽያ፣ ኢራንና ቻይና የአዲሱ የዓለም ስርዓት ግንባር ቀደም ተፋላሚዎች ሆነው የወጡበት ክስተት ነው። ይህን ሁላችንም እናውቃለን። አሁን ኢራንና ራሽያና ቻይና ከኢራን ጀርባ መቆማቸውን የማይደብቁበት ደረጃ ደርሰዋል። ፕሬዚደንት ዶናልድ ትራምፕና ውጭ ጉዳይ ሚኒስትር አርጋቺ በፒተርስበርግ የተነጋገሩትም ስትራቴጂክ ግንኙነታቸውን በተመለከተ ነው። በሁለቱ ሀገሮች የስትራቴጂክ ግንኙነት ውስጥ ወታደራዊ ፓክት የለም። አንዱ ሲጠቃ ሌላው አብሮት ይዋጋል የሚል ሳይኖር ቆይቷል። የዚህ ምክንያትም በተለያየ ወቅት ሲብራራ እንዳነበብነው እንደ አዋዜ ኢራን ይህን ጥያቄ ስላላቀረበች ነበር የሚል ነው። ኢራን በጦርነት ወቅት ራሽያ ስትጠቃ ኢራን አብራ ትቆማለች፣ በጦር ኃይል ታሰማራለች፣ ያላትን የውጊያ አቅም ኬፓቢሊቲ ለዚህ ፍልሚያ ታውላለች። እንዲሁም ደግሞ ኢራን በምትወጋበት ጊዜ ራሽያ ከኢራን ጎን ትቆማለች፣ በሰራዊት በመሳሪያ አቅም አብራ ትዋጋለች የሚል ስምምነት ብቻ ነው የሌለው። ያ ሁሉን አካታች ስትራቴጂክ ግንኙነት ለምን የሚለው ኢራን ጥያቄውን ስላላቀረበች የሚል ነው። አሁን ግን እየተነጋገሩ ያሉት በሱ ላይ መሆኑን እየሰማን ነው። ይህን ስታይ ራሽያ ምንም ጥርጥር በሌለ ሁኔታ ትልቁ ኢኮኖሚዋን እያሻመደ ያለ የገረረ ከዕቅዷ ውጭ ኢኮኖሚዋንም እየበላ የሚገኝ በጣም የህልውና ጦርነት የሆነባት የዩክሬን ጉዳይ ነው። ከዩክሬን በስተጀርባ የኔቶ ቅንጅት ነበረ ጠላቷ። አሁን እንደምትመለከተው ኔቶ በኢራን ጦርነት ምክንያት ከአሜሪካ ጋር ተለያይቷል። ይሄን መለያየት የሚያሳይ ነው። የጀርመኑ ቻንስለር ንግግር፣ የፈረንሳይም እንግሊዝም ተመሳሳይ አቋምን ያላቸው ዜናውም ላይ እንደሰማኸው ሶስቱ በጋራ ጦርነቱ ከቆመ በኋላ የሆርሙዝ ሰርጥን ለማስከፈት እንደሚሰሩ ገልጸዋል። ጦርነቱ ከቆመ በኋላ ጦርነቱ እንዴት ቆም? አሜሪካንና እስራኤልን እንደገባችሁበት ውጡ የሚል አግላይ ወይም ሆስቲሊቲ እንዳለ ታያለ። ስለዚህ አሁን ለራሽያ በአሜሪካና በአውሮፓ መካከል እንዲህ አይነት ሽብልቅ መግባቱ ልታባበሰውና ልታዳክማቸው የሚገባበት እድልና አጋጣሚ ነው። ስለዚህ ከኢራን ጀርባ መቆም በብዙ መልኩ ለራሽያ ይጠቅማል። የነዳጅ ሽያጯን እንደምታየው ያለ ማዕቀብ እንድትቀጥል ያስችላታል። በከፍተኛ ዋጋ እንድትሸጥ ያስችላታል። ሁለተኛ ዋነኞቹ ዩክሬንን ያጀገኑባትን የደጀኖች እርስ በርስ ያጋጭላታል። ስለዚህ ይሄ የቻንስለሩ ንግግር መታየት የሚችለው ከዚህ አንጻር ነው። ቶታሊ ስለ አሜሪካንን አርቀው እነሱ አውሮፓውያን በራሳቸው ጥምረት ፈጥረው፣ በተመሳሳይ ዶናልድ ትራምፕም አውሮፓውያኖችን
ያለ አሜሪካ እናንተ ማንም ከቁም ነገር የሚቆጥራችሁ የለም በሚል የተለያዩበት። ወደ ባህሬን ስንሄድ የዚህ ጦርነት አንዱ ዳፋ ባህሬን አብዛኛው ዜጋዋ ሺያ ነው። ትራዲሽናሊ ግን የባህሬን መንግስት ሁሌም ሱኒ ነው። ስለዚህ አሁን በጦርነቱ ወቅት ራሷ ባህሬን በኢራን ሚሳኤል በምትደበደብበት ጦርነት ውስጥ ከኢራን ጎን የቆመ ህዝብ እንዳለ ነው የሚያሳየው። ስለዚህም በዛ መሰረት በዚህ መንገድ የያዘች 96 ሰዎች 69 ሰዎችን ዜግነት እንደገፈፈች ነው የሚያሳየው። እና እንዴት ይህ ጦርነት አካባቢ መካከለኛው ምስራቅ ውስጥ ምን አይነት ሁኔታ እየፈጠረ እንዳለ በዓለም ላይ ምን አይነት ሁኔታ እንደፈጠረ ያለ የሚያሳይ ነው ዳንኤል። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ አንድ መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ ሁለት መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዓለም የጀርመኑ ቻንስለር አሜሪካ በኢራን እየተዋረደች ነው ሲሉ፣ በእርግጥም አሜሪካ እየተዋረደች ነው ወይ? እንደገና ደግሞ ከምን አንጻር የሚለውን ብትነግረን። ይህንን ሁላችንም እንጋራለን። ለምን እንግዲህ አሜሪካ ሱፐር ፓወር ናት፣ ሌላ ሀያል ሀገር ናት። እስራኤልን ብትሆን የመካከለኛው ምስራቅ ሀያል ሀገር ናት። እነዚህ ሁለት ሀያላን ሀገሮች ከኢራን ጋር ውጊያ ገጥሞ 6 ሳምንት ሙሉ ያላቋረጠ ድብደባ ካደረጉ በኋላ በዚህ ጊዜ ውስጥ ያው ኢራን በሚሳኤሎቿ ተዋግታለች እና አንድ ነገር ያሳየችው ነገር ምንድን ነው? የሆርሙዝ ሰርጥን ዘግታ መቆየት መቻሏ ነው። እና ይህ ሆርሙዝ ሰርጥን በመዝጋት የዓለምን ኢኮኖሚ ታጋች ያደረገና አንደኛ በራሷ በአሜሪካ ውስጥ እየፈጠረ ያለው ኑሮ ውድነትና የአሜሪካንን ፓወር ኩዌስችን እንድታደርገው እንድትጠራጠረው ምክንያት ሊሆን ይችላል። የዚህ ጦርነት አፈጻጸም እንዴት ነው የሚቋጨው የሚለው የአሜሪካንን ከሁለተኛው የዓለም ጦርነት በኋላ እንደው ሽንፍር በመላው ዓለም ላይ የነፈሰ አቅም እንድጠይቀው ሊያደርግ የሚችል ነው። ለምን ድርድሩ አሁን ከአንደኛው ዙር በኋላ ሁለተኛ ዙር ድርድር ለማካሄድ ፓኪስታን ያደረገችው ጥረት በሙሉ ከሽፏል። የከሸፈውም ኢራን ወደቦቼ በአሜሪካ ባህር ኃይል በተዘጉበት ሁኔታ አልደራደርም በማለቷ ነው። ይሄ ምን ያሳያል? ድርድሩ እንዲካሄድ ጊዜ የሰጡት ዶናልድ ትራምፕ ለ15 ቀን ብቻ ነበር። የ15 ቀን ካለቀ በኋላ ግን ያው እሳቸው የሚሉት ድልድዮቹን እንመደምዳለን፣ የኃይል ተቋማቷን አውድመን ጸልመት ውስጥ እንከታለን የሚል ዛቻ ነበራቸው እና ራሱም ያንን ዛቻ አይፈጽሙ ዘንድ ከኢራን በቀረበ ልመና በፓኪስታን በኩል በቀረበ ምልጃ የተነሳ ነው እንጂ ጽልመት ውስጥ ልከታት ነበር ብለው ኦኬ ይሁን እንግዲህ በዚህ በ15 ቀን ይሄን ጦርነት የሚያቀርብ ጥያቄዎችን የሚመልስ የሰላም ውል የሚሰጥን ከሆነ 15 ቀን እሰጣቸዋለሁ፣ በዚህ ቀን ጊዜ ካልተፈጸመ ግን በዛትኩት መሰረት ጽልመት ውስጥ ከታለሁ ብለው ነው ወደ ድርድር የተመጣው። ኢራኖች ግን ያንን ድርድር አናካሄድም፣ ወደባችንን ያገደውን መርከቦቻችሁ ሳይነሱ በፊት በማለት ለአሜሪካ ዛቻና ማስጠንቀቂያ
ደንታ እንደሌላቸው ያሳዩበት ነው። ሁለተኛ አሜሪካ ለኢስላማባዱ ድርድር የላከችው ምክትል ፕሬዚደንቷን ጄዲ ቫንስን ነው። የቀሩት እኮ ራሳቸው ዶናልድ ትራምፕ ነበሩ። ስለዚህ አሜሪካ ከ6 ሳምንት ድብደባ በኋላ በድል አድራጊነት ወይም በሀያልነት ጦርነቱን በሀያልነት ሲያካሄድ እንደቆየ ኃይል ኢራን ደግሞ ያንን ሁሉ ድብደባ እንደተቀበለችው ኦፍኮርስ ትፋልማለች እንደቀረበ ኃይል ሆኖ ነው ብዙ ሰው የሚጠብቀው። ነገር ግን ኢራኖች እያሉ ያሉት በዚህ ጦርነት እኛንን እንጃሸነፍ ነው እናንተ አይደላችሁም የሚል አቋማቸውን በይፋ ነው የሚገልጹት ቋሊባፍ የኢራን ፓርላማ አፈ ጉባኤ። ስለዚህ አሁንም ወደ ድርድሩ በሄዱበት ጊዜ አሜሪካ ለ19 ዓመት ምንም አይነት የኒውክሌር እንቅስቃሴ አይኖራችሁ፣ ልብ አድርግ፣ በሚሳይሎችና በተጋትሮ ተራዳው ላይ ጥያቄ አላነሳቸው። በፊት ግን 3ቱ ጥያቄዎች መመለስ አለባቸው ብላ ነው ከጦርነቱ በፊት የነበረው። አሁን ግን 2ቱን ሳታነሳ በኒውክሌሩ ጉዳይ ላይ አስቀድመው ከጦርነቱ በፊትም ሲደራደሩ የነበሩበት ነው። ይሄ ለ19 ዓመት ምንም አይነት የኒውክሌር እንቅስቃሴ እንደማታደርጉ አሜን ብላችሁ ተቀበሉ፣ ይህንን ውል ስጡን እና ወደ $20 ቢሊዮን በማዕቀብ የታሰረ ገንዘብ እንለቅላችኋለን እና ከዛ በኋላ በዚህ ምክንያት ሆርሙዝ ሰርጥን ትከፍታላችሁ ሙሉ በሙሉ በፊት እንደነበረው ዓለም አቀፍ መተላለፊያ እንደነበረው እና እኛም ጦርነቱን በይፋ በዚህ መንገድ እናከትማለን የሚል ነው። ከዛ ጋር ተያይዞ ኢራን ከዚህ በኋላ አንደኛ በጦርነቱ ላይ ደረሰብኝ ለምትለው ካሳ ትፈልጋለች። ሁለተኛ ደግሞ ከዚህ በኋላ ጦርነቱ መልሳችሁ እንደማትከፍቱ ዋስትና ፈልጋለሁ የሚል ጥያቄውም ተደርበዋል። ቢያንስ የካሳውና እነዚህ ጥያቄዎች እንዳሉ ማለት ነው። በኒውክሌሩ ላይ ስምምነት ቢደረግና ሆርሙዝ ሰርጥ ቢከፈት አሜሪካ ጦርነቱን በቋሚነት አቁማ በእነዚህ በሚቀጥሉት ይሄ ዋስትና የመስጠት ከዚህ በኋላ ኢራንና አሜሪካ እንደማይወጉ የመሳሰሉ ላይ ሊወያዩ ይችሉ ነበር። ኢራን ግን ያደረገች እንደሆነ ያለችው አሁን እንደሰማውና ውጭ ጉዳይ ሚኒስትሩ እንደተናገሩት አሜሪካኖችን 5 ዓመት አለቻቸው 19 ዓመት ላይ ያቀረቡት። ያውም ዝርዝሩን ሳንሰማ ነው ዳኒ። ለምሳሌ እዛ ዝርዝር ውስጥ ዋናው አሁን ደግሞ 440 ኪሎ ግራም እያሉት ነው። 60 በመቶ የበለጸገ 440 ኪሎ ግራም የበለጸገ ዩራኒየም አላት። ይሄ ዩራኒየም ለቴክኒክ አንትን ነው። 60 በመቶ ማለት በቃ ቀጥሎ አንድ ስቴጅ ብቻ የቀረው ማለት ነው ለአቶሚክ ቦምብ እና እሱ ደግሞ በሳምንትና በ10 ቀን ጊዜ ውስጥ ማለቅ የሚችል ነው ፕሮሰስ ለማድረግ። ስለዚህ ይሄ 11 ቦምቦች ሊወጣ የሚችል ስለሆነ ይሄ ቁልፍ ነው። ይሄንን መረከብ አሜሪካ ትፈልጋለች። በዚህ ላይ ጄዲ ቫንስ ሄደው ምን እንደተባባሉ አልሰማንም። በአሜሪካ በኩል ዶናልድ ትራምፕ በእርግጥ ሊሰጡን ተስማምተዋል ብሎ ነበር። ከኢራን ግን የምንሰማው ጨርሶም በዚህ ልነጋገር አንችልም፣ አጀንዳችንም አይደለም፣ የማይታሰብ ነው፣ የህልም እንጀራ ነው የሚል ምላሽ በቋሚነት ነው እየሰጡ ያሉት። ስለዚህ አሜሪካኖች ጄዲ ቫንስ በምክትል ፕሬዚደንት ደረጃ ተደርጎ ያለ ስምምነት ተመለሱ። ከዛ በኋላ ቀነ ገደቡ ከማለፉ በፊት ሁለተኛ ስምምነት እንዲደረግ ድርድር እንዲደረግ በመጠየቅ አሜሪካ እውነቱን ለመናገር ምክትል ፕሬዚደንት ጄዲ ቫንስን ጫማቸውን እንዳደረጉ ነበረ ወደ መኝታ ክፍላቸው እንዲሄዱ የምታደርጋቸው። ምክንያቱም በማንኛውም ሰዓት ኢራኖች እንደራደራለን ሲሉ ተነስተው እንዲሄዱ ማለት ነው። ኢራኖች እምቢ ብለው ቆዩ እስካሁን ድረስ። እንደገና ውጭ ጉዳይ ሚኒስትሩ ወደ ኢስላማባድ እንደሚንቀሳቀሱ ሲዘገብ አሜሪካ ደግሞ እነ ጃሬድ ኩሽነር እና ስቲቭ ዊትኮፍን ተዘጋጁ አለች። ማነው ምክትል ፕሬዚደንቱንም እንደዚሁ። በኋላ ከኢራን ምን የሚል ዜና መጣ? ወይ እነሱ የሚሄዱት ለጉብኝት ነው። አሁን የምን ድርድርማ የምናደርገው የሲለቀቅ ነው፣ እሱን ጨርሰናል ብለው የተነሳው የልኳን ቡድን በውጭ ጉዳይ ሚኒስትር አባስ አርጋቺ የሚመራ መሆኑ ሲታወቅ ለክብሯ ስትል አሜሪካ ምክትል ፕሬዚደንቱን አወጣች ከልኳን ቡድን ውስጥ። ምክንያቱም ቢያንስ በእነ አሜሪካ እይታ የፓወሩን ቁልፍ የያዙት አሁን ኢራን ውስጥ የአፈ ጉባኤው ቋሊባፍ ነበር። ቋሊባፍ የሌሉበት
የሌሉበት ቀሊል ቡድን ነው ወይም ዝቅተኛ ቡድን ነው እንቅስቃሴ ጀመረ ወደ ኢስላማባድ። ስለዚህ ጃሬድ ኩሽነርና ስቲቭ ዊትኮፍን ተዘጋጁ ብላ አስቀምጣ ያለች ውጭ ጉዳይ ሚኒስትሩ እንዳሉት መጥተው ከፓኪስታኖች ጋር ንግግር አድርገው አውሮፕላን አስነስተው ኦማን ሄዱ። ከኦማን ተመልሰው ፓኪስታን መጡ። ያን ጊዜ ዶናልድ ትራምፕ በቃ እኛ ይህን ያህል ርቀት አንሄድም ብለው ረፉ፣ አትሄዱም በቃ ብለው እነዛን አሰናበቱ። እና አሁን ውጭ ጉዳይ ሚኒስትሯ ራሽያ ጉብኝት ላይ ናቸው። ስለዚህ ትልቁ ጥያቄ አሁን ምን ሆኗል? ማን ነው አይኑን የሚሰብረው? ይሄን ድርድር እፈልጓለሁ፣ ይሄን ጦርነት እንዲቆም በእኔ ብሳል ብሎ ያለ ኃይል መጀመሪያ እርምጃ ይውሰድ የሚል ነው። አሜሪካ የጦር መርከቦቿን የኢራንን ወደቦች ከመክበብ ይነሱ ነው። ያን ጊዜ ነው ለድርድሩ የምንሄደው አሉ። አሁን አዲስ ሀሳብ አቅርበዋል በፓኪስታን በኩል ለአሜሪካ። ያቀረቡት ሀሳብ ደግሞ የመጀመሪያው ነገር መጀመሪያ ጦርነቱ ይቁም። ጦርነቱ ይቁም ማለት ምንድን ነው? ወደቡ ላይ የተነሳው እንትን ይነሳል። የሆርሙዝ ሰርጥ በኢራን እጅ ነው። ጦርነቱ በዚህ ያቆማል። ዳግም እንደማይካሄድ አሜሪካ ዋስትና ሰጥታለች። ከዛ በኋላ በሆርሙዝ ሰርጥ ጉዳይ ላይ በኢራን ሉዓላዊነት ስር እንዴት እንደሚከፈት ይነጋገራሉ ማለት ነው። ይህንን ኤግዛክት ሲዳውን ሩቢዮ ሲያደርጉት የሰማው ኢትስ ኖ ሞር ኢንተርናሽናል ወተርዌይ፣ ዓለም አቀፍ የውሃ መተላለፊያ አይደለም፣ የኢራን የውሃ መተላለፊያ ነው የሚሆን። ሙሉ ዋስትና ትፈልጋለች፣ ማዕቀቧ እንዲነሳ ትፈልጋለች። በኒኩሌር ጉዳይ ላይ በእነዚህ ከተነጋገርን በኋላ ይደርሳል የሚል ሪሊ በአሸናፊነት ደረጃ ነው ኢራን ሀሳቧን እያቀረበች ያለችው። በዚህ ሀሳብ ላይ የፕሬዚደንት ዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ምክር ቤቱን ያካተተ ስብሰባ በዛሬው ዕለት አድርጎ ቀጥሎ እንዴት ይህን ጉዳይ እንደሚቀጥል ይገለጻል ተብሎ ይጠበቃል። ዳንኤል፣ ስለዚህ ዓለም የአሜሪካና የኢራን የድርድር ሁኔታ ከዚህ በኋላ ምንድን ነው ጣፋንታው? እኔ ጦርነቱ እንዳልተደረገ ቁጠረው። ለ6 ሳምንት የተደረገው ጦርነት የፈጠረው አዲስ ተጨባጭ ነገር ካለ ከጦርነቱ በፊት የዓለም ነፃ መተላለፊያ የነበረው ሆርሙዝ ሰርጥን የኢራን ገንዘብ ማድረጉ ብቻ ነው። የድርድሩ ተስፋ የለም። አሁን ከውጭ ጉዳይ ሚኒስትሩም ነገሩን እኮ የአሜሪካ የብሔራዊ ደህንነት ምክር ቤት ውሳኔ ከመስጠቱ በፊት ሆርሙዝ ሰርጥንማ ለኢራን አስረክበን ዓለም እጁን አጨብጭቦ በዚህ ከላይ ያልፋል በዚህ አታልፍም እየተባለ ገንዘብ እየከፈለ ተሸማቆ የሚያልፍበት የጦር ቀጠና እናድርግም ነው። ስለዚህ ቤዚካሊ ወደ ጦርነት እንመለሳለን ነው ሊሆን የሚችለው አይደለም። በአሜሪካኖች በኩል የብሔራዊ ደህንነት ምክር ቤቱ ዛሬ ውሳኔ ያሳውቃል። ሩቢዮ ግን ከወዲሁ የነገሩን ከጦርነቱ ውጪ የድርድሩ መንገድ እያስኬደ አለመሆኑን የገለጹት። ዓለም፣ ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሁንልህ። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ ባለ 1 መኝታ 6 ሚሊዮን የነበረውን በ4.2 ሚሊዮን ብር፣ ባለ 2 መኝታ 10 ሚሊዮን የነበረውን በ7 ሚሊዮን ብር፣ ባለ 3 መኝታ 16 ሚሊዮን የነበረውን በ11 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን ከ2.2 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ።